እሺ ከአብይ መሐመድ ጋር ገሮዎች ናቸው አይደል? እና እውነተኛ አዎ በሻሻ ማለት ያው አጋሮ አጋሮ ቅርብ ናት። ያው በደንብ አድርጌ አውቃለሁ። ኦኬ እሺ የተወለዱበት ሀገር የት አካባቢ ነው? በሻሻ ናት። በቃ በሻሻ ማለት ያው ከከተማ ትንሽ ወጣ ብሎ ነው። 2 ኪሎ ሜትር ቢሆን ነው። 2 ኪሎ ሜትር ራሱ ሞላ አይመስልኝም። አሁን እውነተኛ አባት አይታወቁም። እውነተኛ አባት እውነተኛ የአብይ አባቱ እውነተኛ አባቱ ማን ነው የሚባለው? ተናግሯል እኮ እሱ አባት እስከዛሬ ድረስ እኮ እሱ ያው የምናገረው ስለ እናቱ ነው አይደል እንዴ? አባት አለኝ ብሎ መጨረሻ ላይ ሰው እንዴት ነው ያለ አባት የሚጠራው በእናቱ እንዴት ይጠራል ብሎ ሲቃወም አብዛኛው ኢትዮጵያ ሕዝብ ብዙ ጊዜ ሲቃወሙ መጨረሻ ላይ አብይ አህመድ ይባላል አለ። አህመድ ደግሞ እሱን አልወለደም፣ እናቱን አገባ፣ አሳደገ እንጂ አሳዳጊ አባት ነው እንጂ አብይ አህመድ አባቱ ያለ አይመስልኝም። እዛ አጋሮም አይደለ የተወለደ፣ ሰሜን ሸዋ ነው የተወለደ። ኦሮሞም አይደለም ሲጀመር ሰሜን ሸዋ ተወልዶ ከዛ አንድ አስተማሪ እዛ አጋሮ ተመድቦ ነበር። ከዛ አመታ ፍቃድ ክረምት ሲዘጋ ትምህርት ይዘጋ አይደል? ትምህርት ሲዘጋ ወደ አገሩ ሄድና የአብይ አህመድን እናት ያመጣል። አጋሮ ያመጣና እዛ አረቄ እየሸጠች ያስተማረች መጨረሻ ላይ አህመድ ያገባታል ማለት ያሳድጋታል። መጨረሻ ላይ አህመድ ያሳድጋትና ከዛ በኋላ ጋዜጠኞች ሄደው ሲጠይቁ ካሉ ልጆች እንዴት ያለ አብይ አህመድን ስለው እንደ ልጆቼ ነው የሚያየው አለ። ምን ማለት ነው? እንደ ልጆቼ ነው የሚያየው ማለት ልጅ አይደለም ማለት ነው። ስለዚህ የሰውዬ አባት አይታወቅምና ሌሎች የበለጸጉ ሀገር መኮራ ላይ ናቸው። እሱን አባት ለመስራት ከጭቃ ላይ ያሳደገው አባት አለ። ያሳደገው እንደ አባቱ ሆኖ ያሳደገው ሰው አህመድ ነው ያሳደገው። ገለዋል እንጂ የአህመድ ገለዋል። ታዲያ እንደ ልጄ ነው የሚያየው ስላለ በቃ እሱ አባቴ አህመድ ነው ስላለ እሱ ደግሞ እንደ ልጄ ነው ከልጆቼ ለጥዬ አላየም ስላለ ግልጽ ስለሆነ ልጄ አይደለም ግን አሳዳጊ ነኝ ስለዚህ ሐቁ አባት ነኝ ብሎ አቁን ስለተናገረ አባቱን አስጠራና ገደለ። በኋላ ለለቅሶ ራሱ እኮ ፓርላማዎች ለምንድን ነው አልጠራንም ምናምን ብሎ ቅሬታ ሲያቀርቡት ስራ መቆም የለበትም የመንግስት ስራ ብዙ ማያስፈልግም ብሎ ለብቻ የሄደበት ምክንያት ለዚህ ነው። ራሱን አዲስ አበባ ጠርቶ ሊያሳክም ነው አመጣው አለ። ሐቁ ዛዕወየ ሰብ እኮ ዘቀተለስ ህዝብ ትግራይ ከጭፍጭፍስ ሐቁ እዩ ማለት ነው። አዎ አባቱ እየገደለ ደግሞ ለትግራይ ህዝብ መልካም ይሰራል ብለህ ታስባለህ እንደ አባቱ አንድ ቀን አንድ ብርጭቆ ያጠጣ ራሱ እኮ ክብር አለ አይደል እንዴ? አሳዳጊ አባቱ እየገደለ ያው አባት ወላጅ አባት በለው በቃ ያበላ ያጠጣ ያሳደገ ያረበሰ ያስተማረን አባት የገደለ ለማንም አይበጃል በየ አላስብም። ስለዚህ ሰውየው በቆመና መቀበር አለበት። እስኪ ሞት አንጠብቅም እኮ እንደውም ረጅም ጎርጓድ 50 ሜትር ባልገን እዛ ውስጥ መቅበር ነው እዛ አይኖር እንጂ። ስለዚህ የአብይ አባትስ ቻይና ቻይናና ያው እስራኤል መኮራ ላይ ናቸው እሱን ለመስራት ማለት ነው። ምክንያቱም የኢየሱስ ክርስቶስ እናት እንጂ አባት የለኝም ብለዋል። እሱ ራሱ እኮ አባት አለ አይደል? ኢየሱስ ክርስቶስ ራሱ በመንፈስ ነው ተወለደ። ይሄ እኮ ወይም መንፈስ አላለም ምን አላለም እናት ብቻ ነው የጠራ። ስለዚህ እንጀራ አባት ነው ካለ እንጀራ አባትም የለኝም ብለዋል ማለት ነው። እንጀራ አባት ከሆነ ታዲያ ለምንድን ነው በአህመድ የማይጠራ መጀመሪያ? ለምን ስለ እናቱ አወራ? ስለዚህ ሰውዬ እርግጥ በቃ አጨበርባሪ ነው። በቃ በአጠቃላይ አጨበርባሪ ነው፣ አስመሳይ ነው ሰውዬ። ኢትዮጵያ በዚህ አይነት ሰው ትገዛ ዘላ ማለት በጣም አዎ እንግዲህ አባቱ እየገደለ ሰው ለኢትዮጵያ ሕዝብ መልካም ይሰራል ብሎ መጠበቅ ማለት እኮ አንተ ላም በሰማይ ያለኝ ማለት ነው። ሕጂና ኢትዮጵያ ሕዝብ እንታይ ተዝኾነ ሓሽ እንታይ ይገበርቱ ግዴታ ሆኖባቸው እንጂ እኮ አሁን እኮ ጅማ አካባቢ ይኸውልህ ቡና ይቆጠራል። የእያንዳንዱ ዛፍ ይሄ በእነ መንግስቱ ኃይለማርያም አልነበረም፣ በእነ ምኒልክ ጊዜም አልነበረም፣ በእነ መለስ ጊዜም አልነበረም። አሁን ዛፍ ይቆጠራል፣ እንጨቱ ይቆጠራል፣ ቡና ማለት ነው። ቡና ይቆጠርና በፐርሰንት ግብሩ ይቀመጥላል። ከቻልክ ትከፍላለህ፣ ካልቻልክ ደግሞ ቀበሌው ይበላል። ያው እንደዛ ነው። በጣም ገበሬ አሁን እዚህ ትግራይ ውስጥ መኖሪያ ቤት ነው ግብር የሚከፍሉት ወይ እርሻ ነው? እርሻ ነው መኖሪያ ይከፈላል እንዴ? ይከፈላል አይከፈልም? ይገጠር አሁን መኖሪያ ገጠር ክፍሉ ይታያል። 5 ክፍል ካለ 6 ክፍል ካለ የስድስቱ በፐርሰንት ይቀመጥና ትከፍላለህ ግብሩ። ያለበለዛ ደግሞ ለቀህ ትሄዳለህ። እንደዛ ነው በቃ የመጨረሻ። ይሄ ሰውዬ ቁማርተኛ ነው። ዞሮ ዞሮ ከአረብና ከቻይና ከአረቦች ከውጮች ጋር ሆኖ ዳህና ፌስታል ወደ ጎን ብሎ አዲስ አበባ ላይ ቤቱ የፈረሰ ነው። ዳኮ አባሮ ጨርሰዋል። ግማሹ በእስር ቤት ቃሊቲና ቅሊንጦ ሰው ሞልቷል። አትበላም አትተኛም። እዛ ውስጥ ስንት እስረኞች የታሰሩ እና ቤተክርስቲያን መስጊድ አካባቢ ለማኞች አካል ጉዳተኞች ለምነው እንዳይበሉ አድርጓል ሰውዬው። ስለዚህ መጨረሻ መሐመድ ገዳፊ ነው ሰውዬው። በዓለም ላይ ይጠየቅ እንደው አሁን የሞት ፍርድ ይሰጥ ይላል እንደራሴ ስልጣን ማውረድ እናንተ ከስልጣን ማውረድ አለባችሁ ትላላችሁ። የሞት ፍርድ አይ መሐመድ ተዝወረድ ሕጂ ካብ ስልጣን ወይ ካብ ተዝባረርሲ መተመለስ ካዶ እንዴት
አብይ መሐመድ ተዘወረድ ማለት አብይ መሐመድ ከስልጣን እስኪወርድ ድረስ አልመለስም። እኔ የፈለገ ቤተሰቦቼ ቢሞቱ ራሱ አልመለስም። እዚህ ሆኜ ነው የምታገለው። ምን ብዬ ነው የምመለሰው? መስራት አትችልም። ገንዘብ ለምሳሌ የሆነች ትንሽ ቦታ ይሰጣል፣ 50-60 ሺህ ብር ይወስዳሉ። ከዛ በኋላ ቦታ ይሰጣል። ያልበለዚያ ሶፍት መሸጥ አይቻልም። ዳሃው እህቶቻችን ቡና በረንዳ ላይ መሸጥ አይቻልም። የሆነ መስታወቂያ መለጠፍ አትችልም። ሸራ ማሰር አትችልም። አሁን ትግራይ ስገባ አሜሪካ እንደገባ ነው መሰለኝ። ግራ ገባ። ተሳስቼ አሜሪካ መጣሁ እንደዛ አላውቅ አልኩት። ቦይንግ 77 ሺህ ነው ያልኩት። ነፃነት ትግራይ ነው አለ አባቱ። ጦርነት የለም። እንደውም ጦርነት እዛ ነው አለ። ትክክለኛ ጦርነት አዲስ አበባ ነው አለ። በቃ ብልጽግና ጋር ነው አለ። ምክንያቱም እዚህ ህዝቡ ዳሃም ሀብታሙም የፈለከው ነገር ትሰራለህ። ያ ትግራይ ውስጥ እኔ አላማጣም ራያንም አይቻለሁ። እዚህ አድቃይ ሁሉንም አውዜን አድዋ ሁሉንም አይቻለሁ እስከ ሽሬ ድረስ ሁሉም በነፃነት ይሰራሉ። እዛ ግን መስራት አትችልም። ልብስ አትሸጥም። መንገድ ላይ ሱቅ በደረት የለም። ቡና መሸጥ የለም። የሆነ ነገር ካለጠፍክ እዚህ መጥቶ ያነሳሉ። በቃ ህዝቡን ማስቀመጥ አልቻለም። ህዝቡ ስቃይ ላይ ነው። አምባገነናዊ ነው ሰውዬ። ሀብታም ካልሆነ ድሃ አይፈልግም። ብር ካለ ፎቅ አሰራ። ብር ከሌለ 20 30 ዓመት ነዋሪ ሆነ የኖርክበት ከተማ ለቀህ ትሄዳለህ። በቃ ሄዶ የገበሬ መሬት ይሰጣሉ። ከዛ በኋላ ቦታ ይሰጣሉ። ቢሮ ደግሞ 800 900 1 ሚሊዮን ይጠይቃሉ። እንደገና ህጋዊ ለማድረግ ያን አቅም አለ እንዴ? የለም። ህዝቡም አጠቃላይ አዲስ አበባ ውስጥ ታክሲ ተራ ብትሄድ የሆነ ባስ ተራ ብትሄድ በቃ የሆነ ስራ ቦታ ብትሄድ ህዝቡ መነጋገር ራሱ ግራ ገብቶታል። ፈርቶታል። ጭንቅንቅ ብለዋል ህዝቡ ራሱ። ስለዚህ ሰውዬ በተለይ የኔ የሚያስተላልፈው መልእክት ይኸው ትግራይ ሰላም ነው፣ ፍቅር ሀገር ነው። የትግራይ ህዝብ አያል ሀገር ነው። ለሀገራችን ወገኖቻችን ናችሁና የሀገር መከላከያ ሰራዊት የሆናችሁት ከትግራይ ህዝብ ላይ ጦርነት እንከፍታለን ብላችሁ አታስቡ። በሰላም ወደ ትግራይ እጃችሁ ስጡ ይላችኋለሁ። ይኸው የኖርኩ ነው እኔ እዚህ 1992 ነው ተቀጠርኩት። ሚራ እዚህ አባይ 33ኛ ክፍለ ሰካሻኒ አለበለኒ አታይ ተኳስ ነርካ መሳሪያ አርቢጂ ተኳሽ ነበር። አርቢጂ ተኳሽ ነው። አርቢጂ ተኳሽ ሙሉ አስረለቃን የማረገ አዎ። ስለዚህ አስፈላጊም ከሆነም ከናንተ ጋር ይዋጋሉ። አይ ድርጅቱ አንቀበልም ካሉም ደግሞ ያው አንድ ገበሬ ወይ አንድ ነጋዴ የሚያደርገውን